أبدأ بسم الله حديثك وثني بخير البرايا جود القرآن ورتل سورة سورة وآية آية سورة سورة وآية آية نحن حافظين للعقيدة والوصول لله غاية في الفجر ألفية تجرد للإذاعة الرافعة راية بالقلم واللوح نسطر للقيم في كل ولاية للقيم في كل ولاية. بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن صلوات الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين وبعد. مستمعي الكرام السلام عليكم ورحمة الله تعالى وبركاته. يقول الله عز وجل يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. صدق الله العلي العظيم. أحبابي الله بتكبر آياته من النل እናንተ ሰዎች ሆይ ያ አዩሃ الناس اتقوا الله አላህን ፍሩ አላህ ያዘዛችሁን ፈጽሙ አላህ የከለከላችሁን ተከልከሉ እናንተ ከዚህ ህይወት ከዚህ ዓለም እስልምናን ይዛችሁ እንጂ እንዲያትሻገሩ ዱንያ ላይ ስትኖሩ አቂዳችሁን አስተካክላችሁ እስልምናችሁን ይዛችሁ ወደ ቀጣው ሀገር ማትሸጋገሩ ከሆነ ነገሩ የከፋ ነው ይለናል አላህ። ይህ ማለት ምንድነው? የሰው ልጅ በዚህ ዓለም እስካለ ድረስ በጧትም በማታም ባለው ጊዜ ሁሉ እስልምናውን ለመጠበቅ ከዛሊከ ሸሪዓተል ኢስላሚያን ተግባራዊ ለማድረግ በጧትም በማታም ሁሉ ጊዜ መጣርና ሁሉ ጊዜ አቂዳው ትክክል ረሱል አለይሂ ሰላቱ ወሰለም እንዳስተላለፉት አላህ እንዳዘዘን ነው ወይ? ከዛሊከ ሸሪዓተል ኢስላሚያንስ አላህ እንዳዘዘን እየፈጸምን ረሱሉ ከዛሊከ ቁርአኑ እንደከለከለን እየተከለከልን ነው ወይ? ምንድነው እዚህ ዓለም ላይ ለመጥፎ ነገር ሊያጋልጠን የሚችለው ጥሩ ነገር ይዘን ወደ አኺራ ምንከደው የሚለውንም ከዛሊከ ሁሉ ጊዜ ሊያስብ ሁሉ ጊዜ ልናስታውስ ግድ ይለናል ማለት ነው። ለምን ቢባል እዚህ ዓለም ለመኖር የሰው ልጅ ሁሉ ጊዜ ያስባል። እንዴት ነው የምኖረው? እንዴት ነው የምበላው የምጠጣው? እንዴት ነው ልጆችን ልመራ የምችለው በተሰቤን እዚህ ዱንያ ላይ እስካለሁ ድረስ እስከ ቀጣይ ህይወት ምን ማድረግ አለብኝ ብሎ እንደሚያስበው ሁሉ ጧት ማታ ትናንትና ሰርቻለሁ ብሎ ዛሬ ዝም አይልም። ዛሬ ሰርቻለሁ ብሎ ለነገው ለተነገ ወዲያው ዝም ብሎ እንደማይተው ሁሉ ጊዜ ለአኺራችንም አሳቢዎች መሆን አለብን። ለአኺራችንም ሁሉ ጊዜ እኛ ቆም እያየን እምን ላይ ነው ያለነው ልንል ይገባል። አንድ ጊዜ አሊ ኢብኑ አቢ ጣሊብን ጠየቋቸው። ሲጠየቁ ምን ተብለው ነበር? ማ አስቀሉ ሚነ ሰማዕ ከሰማይ የከበደ ሰማይ መቼም ሁላችንም እንደምናየው ሰፊ ነው ከባድም ነው። አንድ ነገር ለመግለጽ ይሄ ከሰማይ የከበደ ነው ይባላልና እንደው ከሰማይ የከበደ ነገር ይኖር ይሆን ወይ? ሁለተኛም ወማ አውሰኡ ሚነል አርዲ ተመሬት የሰፋ መሬት አሁን ስናየው ሰፊ ነው። ከጫፍ ጫፍ የሚደርስ የመሬትን ጫፍ ማንም የሚያውቅ የለም። ሁሉም በያለበት ይኖራል። በተለያየ ዓለም የሚኖሩም ሰዎች መድረስ ፈለጉበት ማየት የፈለጉትን መሄድ ያለባቸው ቦታ ደርሰው ይመለሳሉ እንጂ ጫፉን አገኘን የሚል የለም። እና ከመሬት የሰፋ ተብሎ አገላለጽ ይገለጻልና ምንድነው ከመሬት የሰፋ? ሶስተኛስ ወማ አግና ሚነል ባህሪ ባህር ውቅያኖስ ቢቀዱት ቢጠልቁት የሚያልቅ አይደለም። ማንም ቀርቶ
ማንም ጠልቆ የሚጨርሰው አይደለምና እንደ ባህር ተቀርቶ የማያልቅ ተጨልፎ የማያልቅ ምንድነው? አራተኛ ወማ አሸዱ ሚን አልሐጀር ድንጋይ ሁላችንም እንደምናየው ድርቅ ያለ ክርር ያለ ነው። ለምንም አይመችም፣ ለመቀመጥም አይመችም። ከዛሊከ እሱን ለመሰንጠቅም ለመፍለጥም ለምንም ነገር የሚመች አይደለምና ተድንጋይስ የጠነከረ ነገር ምንድነው አሏቸው። አምስተኛ ወማ አሐሩ ሚን النار እሳት እንደምናውቀው ሁሉን ያቃጥላል። እሳት እርጥብ ነው ደረቅ ነው አይልም፣ ትንሽ ነው ብዙ ነው አይልም። ያቀረቡለትን ሁሉ ያቃጥላል። የእሳትን ማቃጠል ሁሉም ያውቀዋልና ተሳት የበለጠ አቃጣይስ ምንድነው? ወማ አብረዱ ሚነ ዘምሃሪር ዘምሃሪር የሚባለው ይሄ በረድ የሆነ ቅዝቃዜ በኃይለኛ ፍሪጅ ውስጥ ሆኖ የቀዘቀዘም ሊሆን ይችላል። ከዛሊካ አንዳንድ ጊዜና በረዶ ይዘንብና ፈልጅ ይባላል። ያ በጣም በእጅ ለመጨበጥም አስቸጋሪ ነው፣ ቀዝቃዛ ነው። እሱ ላይ ለመቀመጥም እሱ ውስጥ ለመግባትም በእሱ ላይ ለመሄድም በጣም አስቸጋሪ የሆነ ቅዝቃዜ ነውና ከዚህ የበለጠ ቅዝቃዜስ ምን አለ? ወማ አመሩ ሚነ ሱሚ ይሄ ሱም የሚባል መራራ ነው፣ አይጣፍጥም፣ ገዳይ ነው፣ በጣም መጥፎ ነውና ከሱስ የመረረ ከመርዝ አስቸጋሪ የሆነ መርዝን ማንም ሰው ሊጎነጨው አይችልም። ገና ሽታው ቀረብ ሲያደርገው ሰውየውን ያን እንዳይጠቀም ያደርገዋል። ማንም ሰው እሱን መጎንጨት አይፈልግም። ከሱ ግን ያ መጎንጨቱ ያን መፈጸም የሚመር ነገር ምንድነው ብለው ሲጠይቋቸው አልይ ኢብኑ አቢ ጧሊብ በእውቀቶም በኢማኖም በጀግንነቶም ሙሉ የሆኑ ሷሃቢ ነበርና የሰውን ዒልም የአልይን ጀግንነት ረሱሉ አለይሂ ሰላቱ ወሰላም መስክረውላውታል። ስለ እውቀቶም ሲናገሩ አነ መዲነቱል ዒልሚ ወአልዩም ባቡሃ እኔ የእውቀት ከተማው ነኝ ማለት ይቻላል፣ አልይ ደግሞ መግቢያው በሩ ነው እንዲያሉላቸው አልይ ኢብኑ አቢ ጧሊብ እውቀቶ ሙሉ የነበሩ ሷሃቢ ስለነበሩ ይሄን ሁሉ የሰው ልጅ ሊረዳው በሚችለው የሰው ልጅ በደንብ ሊያውቀው በሚችለው ከመጀመሪያው ጀምረው እነዚህን 7 ጥያቄዎች ሲመልሱ ምናሉ? فقال علي رضي الله عنه البهتان على البرايا أثقل من السماء በሰዎች ላይ በንጹሃኖች ላይ ያልሰሩትን ያልፈጸሙትን ያላሰቡትን እንዲህ ናችሁ ብሎ የሌሉበትን ነገር መስጠት የከባድ ከሰማይ የከበደ ወንጀል ነው አሉ። ቡህታን ማለት ሰውየው ንጹህ በሆነበት ወይም አንዲት ሴት ልጅ ንጹህ ሙእሚን በሆነችባት በአሁኑ ወቅት ብዙዎቹ ስራ አድርገው እንደያዙት ሁሉ ንጹህን ወይም ንጹህ የሆነችውን ሴት የሌለ ወንጀል ያልሰራውን ወይም ያልሰራችውን ያላሰበውን ያላሰበችውን እንዲህ ናት ብለው ሰዎች ሌላ ነገር የስም ማጥፋት ዘመቻ አካሄደው ሌላ ስያሜ ይሰጡታል ወይ ይሰጧታል። እንዲህ አይነቱ ወንጀል ከሰማይ የከበደ በጣም መጥፎ ወንጀል ነው ያሉት ረሱሉ አለይሂ ሰላቱ ወሰላም። አንድ ሰው ዱንያ ላይ ለምሳሌ ማለት ነው በለለበት ማለት ሌባ ሳይሆን ሌባ ነው ብሎ ሊተቸው ሊተቻት ይችላል። ሌላ የሌለባቸውን ባህሪ ብዙ ሰዎች ሰውን ለማስጠላትና ሰዎች ተቀባይነት እንዲያገኙ ወይም የሰዎችን ደረጃ እነሱ ዝቅ አድርገው እነሱ ከፍ ያሉ ሲመስላቸው ፈልስፈው ፈጥረው በራሳቸው አቀናብረው ሰዎቹ ላይ የሌለ ስያሜ ይሰይማሉ። እነዚህ ሰዎች የውመል ቂያማ ያን ያሉትን ነገር እውነተኛ ለመሆኑ መስካሪ ወይም ሻሂድ እስካላመጡ ድረስ ወደ ጀነት መግባት አይችሉም ይላል በሌላው ሐዲስ። ይሄ ማለት
የውመል ቂያማ ደግሞ ዋሽቶ የሚመሰክርላቸው ወይም ያለመሆኑ እነሱ ፈጥረውት ስለሆነ የሚያቀርቡት መረጃ ያገኙ። ማዕናሁ ምን ማለት ነው? ቅጣቱ ከባድ ነው ማለት ነው። ስለዚህ ወንድሞቼ እህቶቼ በጣም ጥንቃቄ ልናደርግ ይገባል። አብዛኛዎቹ ሰዎች አሁን እስልምና ላይ ያሉ መስለው ኢማን ያላቸው መስለው የሌላቸው የሰውን ስም በማያውቁት ባላሰቡት የማጥቆርና የሰዎችን ስም በማጥፋት የተጠመዱ ሰዎች በጣም ብዙ ስላለ የነሱ በሽታ ወደኛ እንዳይጋባና እኛ ላይ እንዲህ አይነት ተግባር እንዳይታይብን ሁላችንም ልንጠነቀቅ ይገባል። ሁለተኛ አውሳዕ ሚነል አርድ ተመሬት የሰፋ ማለት ምንድነው ያሉትን ሲጀውሙን አሉ ወልሐቁ አውሳዑ ሚነል አርድ የሰው ልጅ እውነትን ከያዘ እውነት ከመሬት የሰፋ ነው። እውነተኛ ሲሆን በሸሪዓተል ኢስላሚያ ላይ ቀጥ ያለ ሲሆን ሐቅን የያዘ ሲሆን እሱ በቃ ከመሬት የሰፋ ሰላም አለው፣ ሰኪና አለው፣ ደስታ አለው። እውነትን ያልያዙ ሰዎች ግን መሬት በራሷ ትጠባቸዋለች። በውስጣቸው የደበቁት ሌላ ነገር አለ፣ ግን ያስመስላሉ። የፈጸሙት ወንጀል አለ፣ የያዙት የተበላሸ አቂዳ አለ። ማለት መሬት ዓለም ጠባቸው፣ ደስተኛ አይደሉም፣ ረክተው እንቅልፍ አይተኙም፣ ረክተው በኑሯቸው ተደስተው አይኖሩም። ሁልጊዜ እንደተጨነቁ፣ ሁልጊዜ እንደተጠበቡ፣ የሰሩትም የተለያየ መጥፎ ነገር ካለ ያን ሰዎች ደርሰውበት እንዋረድ ይሆን? በይህ ነገር እንያዝ ይሆን? ይሄ ነገር ይነቃብን ይሆን ሲሉ ሌሊቱም ቀኑም ጭንቀት ነው። ህይወታቸው ሁሉ በአጠቃላይ በከደር በጭንቀት በሐሳብ በብስጭት የተሞላ ነው። ሐቅን የያዘ ሰው ግን ከመሬት የሰፋ ኑሮ ይኖራል፣ ደስተኛ ነው። ቢተኛ ረክቶ ይተኛል፣ ቢናገር በቃ ደረቱን ነፍቶ በደንብ ይናገራል። ቢንቀሳቀስ ምን ቢል ይሄንን ያመጡብኛል ይሄን ሆናለሁ የሚለው የለምና ሰዎችም ጋር ሆነ አላህ ጋር ሌላ ችግር ሊያስከትል የሚችል ገለልተኛ ነን ብለን በጨለማ ውስጥ ነን ብለን አልተነቃም ብለን ምንም ነገር ከመስራት ልንቆጠብ ይገባል። እንዲህ አይነት የሚሰሩ ሰዎች በጭንቀትና በመጠበብ ሁል ጊዜ ራሳቸውን በመጉዳት ላይ ስለሚኖሩ ማለት ነው። ሌላው ተባህር ጠልቀውት ቀድተውት የማያልቅ ምንድነው ላለው ምን ጀወቡ ወቀልቡል ቃኒዕ አግና ሚነል ባህር አሉ። ቀናአ ያለው ሰው አላህ የሰጠውን አላህ የቀሰመለትን ሀብት ይበቃኛል፣ በቂ ነው፣ አላህ ከኔ ጋር ነው፣ ዛሬም አላህ ነው፣ ነገም አላህ ነው፣ ከነገም ወዲያ አላህ ነው ሁሉን ነገር የሚያደርግልኝ፣ አላህን ለምኜ አላጣም፣ አላህ የሰጠኝ ደግሞ በቂ ነው፣ አላህ ይጨምርልኛል የሚል ቀልብ የተሰጡ ሰዎች ከውቅያኖስ ባህር የሰፋና የጠለቀ ቀልብ አላህ ሰጥቷቸዋል። ይሄ ቀናአቸው ረሱል ዓለይሂ ሰላቱ ወሰላም አልቀናአቱ ከንዙን ላ የፍና ነው ያሉት። ትልቅ ማዕድን ማለት ትልቅ ሀብት ብሎ ማለት የቀልብ ክብረት የተሰጠ ቀናአተል ቀልብ የተሰጠ ነው አሉ። በሌላው ሐዲስ ለይሰ ለጊና ቢከስረት ልዓረድ ወላኪን ለጊና ጊና ልቀልብ ይላሉ። የሰው ልጅ ሀብታም የሚባለው ብዙ ቁስ ስለሰበሰበ ብዙ ማቴሪያል ስላለው ህንፃ ስለገነባ መኪና ስለገዛ ሳይሆን ክብረት የሚባለው ቀልብ ላይ ያለ ክብረት ነው አሉ ረሱል ዓለይሂ ሰላቱ ወሰላም። ቀልቡ አላህ የሰጠኝ በቂ ነው፣ አሁንም አላህ ይሰጠኛል ብሎ ወዐለላሂ ፈሊተወከል ሙእሚኑ እንዲያለው ሙእሚኖች ሁለመናቸውን ለአላህ ይስጡ። አላህ ሁሉን ያረጋል፣ አላህ ከኛ ጋር ነው፣ አላህ አያሳጣንም፣ አላህ ለመጥፎ ነገር አያጋልጠንም ብለው ተወኩላቸውን ያጠንክሩ እንደሚለው ቁርአን
ቀናአ የሚመጣው ሰኪና የሚመጣው የውስጥ እርካታ የሚመጣው ምን ሲሆን ነው? የሰው ልጅ ኢማኑ በደንብ የጠነከረ ሲሆንና በአላህ ያለው መተማመን በደንብ የጎለበተ ሲሆንና ዚክር አላህን ሲያበዛ ነው። አላ ቢዚክሪላሂ ተጥመኢኑል ቁሉብ እንደተባለው ሶላት አለ ረሱል የሚያበረክት ከሆነ ተስቢሁን ተቅዲሱን ጧት ማታ የሚል ከሆነ ቁርአንን የሚቀራ ከሆነ ይሄ ሰው ቀልቡ ሙጥመኢን ነው፣ የረካ ነው። ይሄ ማለት አሊ ኢብኑ አቢ ጣሊብ እንዳሉት ተቀርቶ የማያልቅ ጣም ስፋት ያለው ጥልቀት ያለው ባህር ብሎ ማለት ቀናአ ያላቸው ሙእሚኖች ቀልብ ነው አሉ። ሌላው የጠየቋቸው ምንድነው? ከድንጋይ የጠነከረ ድንጋይ ቢመክሩት የሚገባው አይደለም፣ ውሃ ቢያፈሱበት የሚርስ አይደለም። ያው እንደምታዩት አስቸጋሪ እንደ ድንጋይ ደረቅ የለምና ከዛ ከድንጋይ የበለጠ ደረቅ ማን ነው ሲሏቸው ወቀልቡል ሙናፊቂ አሸዱ ሚነል ሐጀር አሉ። እነዚህ አስመሳይ የሆኑ ሙናፊቆች ሙናፊቅ ብሎ ማለት ለዛሂሩ ማዓል ሙስሊሚን ናቸው። አብረው ከሙእሚኑ ጋር ከሙስሊሙ ጋር ይንቀሳቀሳሉ። አብረው ሊሰግዱም ይችላሉ፣ አብረው ይጾማሉ፣ ሐጅም ሊያረጉ ይችላሉ። ግን ይህን አቂደተን ሶሒሓ ረሱል ዓለይሂ ሰላቱ ወሰላም ያስተላለፉትን ረሱል ያስተማሩትን ሶሃበተል ኪራሞች ተቀብለው ለታቢዕዮች ታቢዕዮች ደግሞ ለታቢዑ ታቢኢን እያሉ እስከኛ ድረስ ያደረሱልንን እንቁ የሆነውን አቂዳ ትተውና ከሌሎች ጋር የውስጥ ትስስር ኑሯቸው ከሙእሚኖች ጋር የሚኗኗሩት በምንድነው? በማስመሰል ነው። የነዚህ ሰዎች ቀልብ ከድንጋይም የደረቀ ነው አሉ። አንዳንዱ ድንጋይ ውሃ ሲያፈልቅ ይታያል። ወኢነ ሚነል ሒጃረቲ ለማ የተፈጀሩ ሚንሁ ለአንሃር ይላል አላህ። አንዳንድ ድንጋይ ስር እኮ ለሰው ጠቃሚ የሆነ ውሃ እንኳ ይፈልቃል። የነዚህ ሰዎች ግን አዛኝ አይደሉም፣ ደረቆች ናቸው፣ ጨካኞችም ናቸው። ቢመክሯቸውም ልክ ያ ጥቁሩ ድንጋይ ውሃ ሲያረጉበት ከመራስ ልቅስ ያንን ውሃ እንደሚያንኳለው እንደሚያፈሰው ሁሉ ዝናብ ሲዘንብ ሌሎች አፈሮች ሁሉ ያንን ዝናብ ተቀብለው ንሽዘው ሌላ አትክልትም ይሁን ሌላ አዝመራም ይሁን ሳርም ይሁን አብቀለው ለህብረተሰቡ አገልግሎት ሲሰጡ፣ ድንጋይ ግን ዝናብም ይዝነብበት ውሃም ያፈሱበት ድርቅ ያለ ነው። ለምንም ነገር ምቹ ሆኖ የሚቀበል አይደለምና የሙናፊቅ ቀልብ ደግሞ ከዛ የበለጠ የደረቀ ነው አሉ። ቁርአኑ ይነገራቸዋል። የረሱል ዓለይሂ ሰላቱ ወሰላም ሐዲስ ጧት ማታ ይነገራቸዋል። የዑለማዎች ምክር ሁልጊዜ ይለገሳቸዋል። እነሱ ግን ምንም ሊርሱ ሊለዝቡ የሚችሉ አይደሉምና አደገኛዎች ሙናፊቆች ከድንጋይም በላይ የደረቁ ናቸው ብለዋል። እነሱንም ልንጠነቀቅ ይገባል። አላህ ደግሞ ከኒፋቅ እኛንም አላህ እንዲጠብቀንና የሙእሚኖችን ቀልብ አላህ እንዲሰጠን የቁርአን ትርጉም ሲነገረን የረሱሉ ዓለይሂ ሰላቱ ወሰላም ሐዲስ ሲነገረን ስለ ጀነት፣ ስለ ጀሃነም፣ ስለ ሲራጥ፣ ስለ ማሕሸር ሲነገር ቀልባችን እርሶ መተው ያለብንን እማንተው መስራት ያለብንን እማንሰራ ተሆነ የሙናፊቆች ባህሪ ይታያል ማለት ነው። ሷዲቁል አሚን ዓለይሂ ሰላቱ ወሰላም ለሙናፊቆች የተለያየ ምልክቶች ያስቀምጠዋል። ካስቀምጧቸውም አንዱ ሙናፊቅ ብሎ ማለት ሲያወራ ሁልጊዜ ይዋሻል፣ ካልጨመረ ካልቀመመ ትክክለኛ የሆነውን ማውራት አይወድም አሉ። ሲከራከር ደግሞ በአግባቡ ሳይሆን በሌለ ነገር ለመርታት ሲል ዝም ብሎ የሆነ ያልሆነውን ጨምሮ ሰዎች ጋር ያንን ለመርታት ብቻ የማይጠቀመው ነገር የለም። ሐቁን አይደለም የሚፈልገው፣ እውነቱ ትክክል እውነቱ ነው እንዲወጣ አይደለም አሉ። ሶስተኛ ሙናፊቅ ብሎ ማለት ቃል ከገባ ቃሉን የማያከብር በቃሉ የማይገኝ
ቀባዣሪ ነው ያሉት። ከሶስቱ አንዱ የታየበት ሰው የሙናፊቅ ምልክት ይታይበታል አሉ። ሶስቱም በሽታዎችማ አንድ ሰው ላይ የሚታዩ ከሆኑ ያው ያ ሙናፊቅ የሚለውን ስያሜ ለማግኘት ምንም የቀረው ነገር የለም አሉ። ኒፋቅ ሲባል በሁለት መልክ ነው። ኒፋቅ አልኢዕቲቃድና ኒፋቅ አልዓመል ይላሉ ዑለማዎች። ይሄ የቀልቡ ኒፋቅ ውስጥ ላይ ሐቅን ያለመቀበሉ ይህን ትክክለኛ የሆነውን አቂዳ መጥላትና ወደ ሌላ ከዛ ውጭ ወደ ሆነ ነገር መውደድና ያንን ማፍቀር ያን መከተል ካለ ጭራሹኑ ከኢስላም የወጣ የውመል ቂያማም ኢነል ሙናፊቂነ ፊ ደርኪል አስፈሊ ሚነን ናር ይላል አላህ። እነዛ አስመሳዮች አዘቅተኛው ጀሃነም ውስጥ ነው የሚገቡት ይላልና እነዛ የለየላቸው ናቸው። ሁለተኛ ኒፋቅ አልዓመል የሚባል አለ። ኒፋቅ አልዓመል ማለት ሲሰራ ለይስሙላህ ለይሉልኝ ሰዎች እንዲያመድሁት ሁልጊዜ ሰው ዘንድ መደነቅ እንጂ ምንም ሰዋቡን አያስብም። የተለያዩ የሙናፊቆች ባህሪ የሚታይበት አለ። ይሄ የሥራ እስከሆነ ድረስ አቂዳው ተበላሽቷል አይደለም የምንለው፣ ግን ከእንዲህ አይነት መጥፎ ተግባር ቶሎ ብሎ መላቀቅ የበለጠ አስፈላጊ ይሆናል። ሌላ እንዲያሉት ምንድነው አሐር ሚነ ናር ያሉት አለ። አልይ ብኑ አቢ ጧሊብ ሲጠየቁ መልሱን ምን አሉ? ወሱልጣኑ ልጃኢር አሐሩ ሚነ ናር አሉ። ጃኢር ማለት ጨካኝ መሪ፣ ግፈኛ የሆነ ባለስልጣን ለዲሃውም ለሀብታሙም ለገጠሩም ለከተማውም ለትንሹም ለትልቁም ለሴቱም ለወንዱም እማያዝን አረመኔ የሆነ መሪ ከይህ ከሰዓትም የበለጠ የሚያቃጥል ረመጥ ጀሃነም ብሎ ማለት ዱንያ ላይ መጥፎ መሪ ነው አሉ። አላህ ይጠብቀንና መሪ እንደ መሪ ለህዝብ አዝኖ መሪ እንደ መሪ ፍትሃዊ ሆኖ ህዝቡን አገልግሎ በጥሩ ሁኔታ ለውጤት የሚበቃ ህዝቡንም ለውጤት የሚያበቃ መሆን ሲገባው ግን ጨካኝና አረመኔ ሆኖ ህዝብን የሚያሰቃይ ከሆነ ይሄ ከሰዓትም የበለጠ አሐር ነው አቃጣይ ነው ያሉት ረሱል አለይሂ ሰላቱ ወሰላም። ስለዚህ በየደረጃው መሪ ስንሆንም ፍትሃዊ ልንሆን፣ አዛኞች ልንሆን፣ ከኛ ስር ላለው ሁልጊዜ ርህራሄ ሊኖረን ይገባል። እንዲህ አይነት ካጋጠመንም ያው ከሰዓት የበለጠ የሚያቃጥል ትልቅ በሽታ ትልቅ በላእ መሆኑንም አውቀን ከእንዲህ አይነቱ አላህ እንዲጠብቀንም እንዲህ አይነቱን አላህ እንዲገለግለንም ዱዓ ማድረግ ግዴታ ይሆናል ማለት ነው። ሌላ በጣም የቀዘቀዘና አስቸጋሪ የሆነው ምንድነው? አብረድ ሚነዘም ሐሪር ብለው ነበር። ከዛ ፍሪጅ ከገባ ወይም ቀቅ ከያዘ ቢይዙት የማይጨበጥ በቅዝቃዜ የሚጎዳ ያሉት ምንድነው? ወልሐጀቱ ኢለለኢም አብረዱ ሚነዘም ሐሪር አሉ። ለኢም ብሎ ማለት መናጢ ቀልቡ የደረቀ ሰዎችን ከማታለል በስተቀር እውነትን የማይናገር ከሱ የሚፈልገው ነገር መኖር ከዛ የበለጠ ቀዝቃዛ ላይ እንደመቆም በቀዝቃዛ ነገር በእጁ እንደመጨበጥ ያው ቅዝቃዜ ላይ እንደመተኛት ነው አሉ። አያስቆምም፣ አያስቀምጥም፣ አያስተኛም። የምንፈልገውንም ሐጃ አላህ ከመናጤዎች እንዲያረግብን ዱዓ ማድረግ አለብን። ሰዎች ደግሞ ከኛ የሚፈልጉት ነገር ካለ እንደዛ እንደ ዘምሐሪሩ እንዳንሆን በጥሩ ሁኔታ ችግራቸውን ለመፍታት ከዛሊከ ለነሱ እዝነት አሳይተን ቶሎ ፍትህ እንዲያገኙ የማድረግ ባህሪ በእኛ ላይ ሊኖር ይገባል። ሌላ ከመርዝ የበለጠ መጎንጨቱ ከባድ የሆነ ምንድነው አሉ? ወሶብሩ አመሩ ሚነሱም አሉ። ትዕግስት የሚባል ነገር ብዙ ጊዜና ትዕግስት አንዳንዴ ሙሲባ ሲመጣ ሊሆን ይችላል። ትዕግስቱ ያም ሶብር ይባላል። አንዳንድ ጊዜ በጧዓ ላይ መቆየት የታዘዘውን መፈጸም ሊሆን ይችላል። አንዳንድ ጊዜ ደግሞ የተከለከለውን ለመከልከል ያን ግን ታግሶ
በላም ሲመጣ ያንን በላ ኢና ሊላሂ ወኢና ኢለይሂ ራጂዑን ይሄ ሚነላህ ነው አላህ ደግሞ በይህ ثواب ይሰጠኛል የማይል ከሆነ በሚሰራው ጧዓ ላይ ቀጣይነት ያለው ለማድረግ ወይም የተከለከለው ለመከልከል ያንን ታጋሽ መሆን ከሱምን መርዝ ነገር ከመጎንጨት የበለጠ ነው። ግን ሶብርን ሲጎነጩት ቢመርም ቢያሰቃይም እንዲያውም በኋላ መድኃኒት ይሆናል። ስለዚህ የተለያዩ ሶብር የሚያስፈልጋቸው ነገሮች ሲመጡ ለመናገር እነዛን መጥፎ ነገሮች ለመፈጸም ከጥሩ ነገር ለመቋረጥ ነፍስያ ሸይጣን ተጋግዘው ይህን አድርግ ሲሉን መበገር የለብንም። ጨክነን እዛ ላይ ሶብረን ሸሪዓተል ኢስላሚያን መተግበር ግድ ይሆናል። በሌላ እንዲያውም አመር ሚነ ሶብር የተባለውን ምንድን ብለውታል? አነሚማ ብለውታል። ሰዎችን ማጣላት ነገር ካንዱ ወደ አንዱ መውሰድ ይሄ ለብዙ ሰዎች መሶበሪያና አላረግም ብሎ ለምንድን ነው ነገር ለሌላው ነግሬ ከጓደኛው ጋር ከአባቱ ጋር ከሚስቱ ጋር ከጎረቤት ጋር እማጣላው መንገር የለብኝም ብሎ መታገስ መርዝ ከመጎንጨት የበለጠ መራራ ነው አሉ። ያን የሚፈጽም ከሆነ ግን በጣም መጥፎ ነው ያሉት ረሱል አለይሂ ሰላቱ ወሰለም። ኢማሙ ቡኻሪ ኢማሙ ሙስሊምን በተናገሩት ሐዲስ ላ የድኹሉል ጀነተ ቀታት ብለዋል። ቀታት ማለት ሰዎችን የሚያለያይ ሰዎችን የሚያጣላ ጓደኛን ከጓደኛ ጋር አባትን ከልጅ ጋር ሚስትን ከባል ጋር ባልን ከሚስት ጋር ጎረቤትን ከጎረቤት ጋር ካንዱ ወደ አንዱ ነገር ያመላለሰ ካንዱ ወደ አንዱ ነገር እየወሰደ ሰዎችን የሚያጣላ ሰው ጀነት አይገባም አሉ። ይሄን ዑለማዎች ሲተረጉሙት ምን አሉ? ኢማን ኑሮት ቀታት ከሆነ አንድ ሰው መቼም ሙስሊም ሆኖ ነገረኛ ከሆነ ማአሳቢቂን መጀመሪያ ከሚገቡት ጋር አይገባም። ተቀጥቶ የዛን የነገረኝነቱን ወንጀል በጀሃነም እሳት ያ ዋጋውን ከተሰጠ በኋላ እንጂ ማአሳቢቂን መጀመሪያ ምንም ነገር ሳያገኛቸው ጀነት ከሚገቡት ጋር የመግባት እድል የለውም ብለዋልና ስለዚህ እየሶበርን ይሄን ብሎሃል ይሄን ብለሃለች እንደይህ ብትለው እያሉ ሰዎችን ነገር እያመላለሱ እርስ በርሳቸው የሚያያይዙንም ቱንም ሰዎች ይሄን እንዳይተገብሩ ከዚህ መጥፎ ተግባራቸው እንዲያቆሙ መምከር አለብን። ሁላችንም የምንሰማውም ደግሞ እንዲህ አይነት ባህሪ አለኝ ወይ እኔ ላይ ወንድ ሊሆን ይችላል የሚሰማው ሴቶች ልንሆን እንችላለን ማንን ከማን ጋር አጣልቻለሁ በእኔ ሰበብ ማንና ማን ቀር ተባብለዋል የሚለውን ነገር አስበን እንዲህ አይነት ባህሪም ካለ ይህን ሐዲስ ይህን የረሱልን አለይሂ ሰላቱ ወሰላም መመሪያ ከሰማንበት ሰዓት ጀምሮ ላለፈውም አላህን ይቅርታ እንጠይቃለን استغفار እናረጋለን። የተጣሉ ሰዎች ካሉ እንደማንም ብለን በእኛ ሰበብ ነው ብለን እነሱን አስታርቀን ወደፊት ግን እንዲህ አይነት ባህሪ በእኛ ላይ እንዳይከሰት እንዲህ አይነት ተግባር እንዳንሰራ ሁላችንም ቁርጥ ያለ አቋም መውሰድ አለብን። እንግዲህ እነዚህ ነገሮች በጣም መጥፎ እንደሆኑ በምሳሌና ሊገባ በሚችል መልኩ አሊ ኢብኑ አቢ ጧሊብ አስተላልፈውልናልና መስራት ያለብንን የምንሰራ መተው ያለብንን እምንተው ሙእሚኖች ሙስሊሞች አላህ ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله تعالى وبركاته. أبدأ بسم الله حديثك ثني بخير البرايا جود القرآن رتل سورة سورة وآية آية سورة وآية آية نحن حافظين للعقيدة والوصول لله غاية في الفجر ألفية تجرد في الإذاعة الرافعة راية بالقلم واللوح نسطر للقيم في كل ولاية للقيم في كل ولاية.